ቆይ ለምንድን ነው ሁሉም ሰው እያዘነ ያለው? ቆይ በእኔ አቅም ምን ልፈጥር እችላለሁ? ሁሉም እኮ ከራሱ ጋር አይደለም። ሁሉም ጠዋት ማታ ሀዘን ብቻ። አምላኬ ሆይ ምን ማድረግ ነው የሚሻለው? ሰላም ሰላም፣ እንዴት ናችሁልኝ የኔ ውድ ቤተሰቦች? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዙ ትርፍርፍ ይበልልኝ። እንዴት ከረማችሁ የኔ ውዶች፣ የኔ ቤተሰቦች? እንግዲህ ቢኒና ዳግም ማለት ነው ስልኩን ካነሱት በኋላ በጣም ደንግጠዋል ማለት ነው። ይህ ነገር እንግዲህ የኔ ቤተሰቦች ነገሩ ምን መሰላችሁ? ካስታወሳችሁ ማለት ነው ቤዛና ጽዮን የሆነ ተንኮል አስበው ነበረ። እሱም ምንድን ነው እንግዲህ ቤዛ ቤት ውስጥ ሁሉም ሰው አዝኗል። ቤዛ በነገራችን ላይ በጣም ሲበዛ እንደ ትልቅ ሰው ማሰብ ጀምራለች። ብዙ ነገሮችን ማገናዘብ እኔ በጣም ነው የእሷ ለውጥ በጣም ይገርመኛል። እና እሷ መለወጧ ደግሞ ለዚህ ቤት በጣም ትልቅ እንትን አለው ብዬ አስባለሁ፣ አስተዋጽኦ አለው። ያለዛ ግን ከባድ ነው የሚሆነው። እና ሉሊት በዚህ በኩል ተንኮል እየሰራች ነው። አሁንም ዳያፊት መላላኳን ቀጥላበታለች። በዛ በኩል ደግሞ ጽዮንም ደስተኛ አይደለችም፣ በፍቅረኛዋም በላይፏ በሁሉም ነገር ማለት ነው። አስባችሁታል? የምትወዱትን ሰው እናንተ እንዳሳገታችሁትና ከዛ ደግሞ አላሳገጥኩትም ብሎ መናገር እንደማትችሉ ስታስቡት እስኪ ያስቡት። ለምን ወንድሟን ለማዳን ስትል የወንድሟን ፋይል ስለያዘባት ብቻ እኔ ነኝ ያሳገጥኩ ብላ ያው አምናለች። ዝም ማለት መልስ ስለሆነ ማለት ነውና ይሄ በጣም እየረበሻት ያው ይሄን ደግሞ ያየችው ቤዛ በጣም ግራ ገብቷት ማለት ነው። ወደ ክፍሏ ሄዳ እንግዲህ አውርታት ነበረ ከቢኒያም ጋር ያላቸውን ግንኙነት ምናምን ስትነግራት ተንኮል አስበዋል። በነገራችን ላይ እንግዲህ እኔ ያው ከዚህ የተለየ ሊሆን ስለማይችል ነው ቢኒንና ጽዮንን ለማገናኘት። በነገራችን ላይ ጽዮን እኮ በራሷ ራሱ ይቅርታ ማለት ትችል ነበረ፣ ግን እሱም አልቀበልሽም አይላትም ነበር። ምክንያቷን ግን መናገር አትችልም። ሁል ጊዜ የምንደብቀው ነገር ገደል ነው የሚከተል። ለምን ድብብቆሽ እንደሚጫወቱ አላውቅም። ለእሱ ነግረው አብረው ቢጋፈጡት እኮ የተሻለ ነው። እሱ ከአጠገቧ ሆኖ ያን ነገር ይጋፈጥላት ነበር። እሷ ግን ለራሷ ደብቃ፣ በእርግጥ ያው ሰው መግደል ቀላል ነገር አይደለም። ወንድሟ ሰው ገሎ ሌሎች ሰዎች እንዲያውቁት አልፈለገችም። ግን እስከ መቼ የያፌትና የወንድሙ መጫወቻ ሆነው ይኖራሉ? እና ይህ ነገር እውነቱን ብትናገር የተሻለ ባይ ነው ባይ ነኝ። እናንተ እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እኔ ይህን ነገር ብትናገር ለእሷ የተሻለ ይሆንላታል ብዬ አስባለሁ። ምክንያቱም እስከ መቼ ደብቀው ትኖራለች? እስከ መቼ እያስፈራሩ ብዙ ነገር ሊያሳጧቸው ይችላሉ። ይህም ብቻ አይደለም እና እንግዲህ እነሱ ግን ለጊዜውም ቢሆን መላ ብለው ያሉት ነገር ምንድን ነው? ቢኒ ጽዮን እንደታመመች ነው እንግዲህ የተደወለለት ማለት ነው። ያው ስገምት ነው፣ በነገራችን ላይ ግምቴን ነው። ከዛ ውጭ ሊሆን ስለማይችል ማለት ተማክረው ነበረ ሁለቱ የሆነ ነገር አድርገው እነሱን ወደዛ እንዲመጡ እንደሚያደርጉ እሱ እና እሷ አብረው እንዲሆኑ እንደሚያደርጉ ሲያወሩ ስለሰማሁኝ ነው። እና እንግዲህ የቤዛና የጽዮን ተንኮል ምን ሊያመጣ ይችላል? ሌላ መዘዝ ይዞባቸው እንዳይመጣ በድንጋጤ ገኒ ድጋሜ ማውራት ራሱ ባትችልስ? በጣም ደንግጣ ነበር። አይታችኋት ከሆነ ምላሷ እየተያዘ እየተንተባተበች ነበረ ማለት ነው። እና እንደዚህ አይነት ነገሮች ግን በጣም ከባዶች ናቸው። ድንገተኛ ሰዎችን እንትን ያልሆነ ነገር እንዲሆኑ ያደርጋል። እና እንግዲህ ቢኒ አልወዳትም ከህይወት ትውጣልኝ ብሏት የነበረው ሰውዬ እንደምታዩት እንግዲህ የቤቱ ሰው ክው ነው ያለውና በጣም ነው ደስ የሚለው ማለት ነው። እኔ በበኩሌ ማለት ነው አብረው ሆነው ነገሩን ቢጋፈጡት የተሻለ ነው ባይ ነኝ። በሌላ በኩል ደግሞ ኤፍራታ ያፌት እንግዲህ የሆነ ችግር ውስጥ ሊያስገባት ነው። ምን መሰላችሁ? እሷና ናታንን አብረው አንድ የድርጅቱን ኃላፊ አድርጎ ያን ሁሉ ወንጀል የሰራበትን ድርጅት ኃላፊ አድርጎ እሷ ወንጀል ውስጥ እንድትገባ ማለት ነው። አያችሁ አይደለ? አያፈቅራትም እኮ ወዳታለሁ፣ እሷን ማጣት አልፈልግም ይላል እንጂ አያፈቅራትም። አሁን እሱ እንግዲህ ብዙ ሴቶችን ያፌት ማን ነው ናታን ማለት ነው ከያፌት ላይ ወስዶበታል። የወሰደበት ደግሞ ያው ከሱ ነጥቆ ልክ እሱ ያን ስራ እንደሚሰራ እያስመሰለ ነው። ናታን ግን እሱን ስራ እየሰራ አይደለም። በዛ ሴት በኩል ተጠቅሞ ያፌትን ለማጥመድና ስራውን ለማጋለጥ ነው እየሰራ ያለውና ግን ደግሞ ያፌት ወጥመድ እያዘጋጀለት ነው። እሱም ደግሞ ኤፍራታ አብራው እንድትሰራ ሊያደርግ ነው።
አስቡ። ወረቀቶችን ሁሉ በኤፍራታ ስም አድርጎ ኤፍራታ እንድትፈርም ካደረገ በኋላ ወደፊት እሱ ህይወት ላይ ወይም ደግሞ እሱ ስራ ላይ የሆነ ችግር ሲፈጠር ተጠያቂ የምትሆነው ኤፍራታ ናት ማለት ነው። አስባችሁታል? እሱ ህይወቱን ሁሉ ኳልኩሌት አድርጎ ነው የሚኖረው። ዝም ብሎ የሚንቀሳቀስ ሰው አይደለም ያፌት ማለት ነው። እና እንግዲህ እሷ ደግሞ አሞኛን አልሄድም አልፈልግም ስትለው ማለት ነው ወረቀቱን ከቤት አምጥቶ እንደሚያስፈርማት እየነገራት ነው። ያ ወረቀት ደግሞ በጣም ብዙ ወንጀሎችና መጥፎ ቆሻሻ ነገሮች የያዘ ወረቀት ነው ማለት ነው። እንግዲህ እሱን ካስፈረማት በኋላ ናታንን ወይ ከህይወቱ እንዲርቅ ሊያደርገው ይችላል። ያለዛ ኤፍራታንን ለሆነ ነገር እንትን ወንጀል ውስጥ ከታታሉ ብሎ ያስፈራረዋል ማለት ነው። ሁልጊዜም ሰዎች በደካማ ጎናችሁ ነው የሚመጡባችሁ ማለት ነው። እና እንግዲህ ኤፍራታ ያን ወረቀት ከፈረመች በጣም ከባድ ነው የሚሆነው። በእርግጥ ነገሩን ሁሉ ቀድሞ ደርሶበታል። ያፌትም ቢሆን ማለት ነው ደርሰውበታል። እሱም ፖሊሱም ይህን ጉዳይ ደርሰውበታል። አብራ እንድትሰራና ወረቀቶች እንድትፈርም እየጠየቃት እንደሆነ ለፖሊሱ ኤፍራታ ስለምትነግረው፣ በነገራችን ላይ አብራ ነው የምትሰራው ከነሱ ጋር እያንዳንዱን እርምጃውን ለነሱ መረጃ ስለምታደርስ ማለት ነው። እና እንግዲህ በቀጣይስ ምን ሊያደርጋት ይችላል? በጣም ነው የሚያስፈራኝ። በነገራችን ላይ ያፌት ማን ነው ናታን ለካ ውሸቱን ነው። ኤፍራታን አልወዳትም በሷ ተስፋ ቆርጫለሁ ምናምን የሚለው ለካ የሆነ እሱን ያገባችበት ኬዝ ራሱ ባይገባውም እንኳን ግን ተገዳ የሆነ ችግር ውስጥ እንዳለች ስለተረዳ አሁን ላይ እሷም ከሱ እሱ አብራው ከምትሰራው ፖሊስ ጋር ይሰራል። እሱም እሷ አብራው ከምትሰራው የህግ ኃላፊ ጋር ነው እየሰሩ ያሉት ማለት ነው። እንግዲህ መጨረሻቸው የድል እንደሚሆን ሁለቱም አሁን ድርጅት ላይ ሊገናኙ ነው በስራ ምክንያት ማለት ነው። እንግዲህ ያፌት ምንድነው የወሰድክብኝን ሴቶች መልስልኝ፣ በምላሹ ምን ልስጥህ እያለው ነው። በምላሹ ኤፍራታን ልስጥ ሌለው ነው ወይስ ኤፍራታን አስፈርሞ ወደ ውስጥ አስገብቶ እሷን ከማሳስርብህ ሴቶቹን መልስልኝ ብሎ ሊደራደረው ነው። ያው የገንዘብ ሰው ስለሆነ ጉዳዩ ስላልሆነ ማለት ነውና እንግዲህ የያፌት ተንኮል በጣም ከባድ ነው። የሆነ ቦታ ስትይዙት በሆነ ቦታ አምልጧችሁ ነው የምታገኙትና ኤፍራታን ትልቅ ዕዳ ውስጥ እንዳይከታት በጣም እየፈራሁኝ ነው። ያው እርግዝናም ስላለባት ማለት ነው። ሌላ ደግሞ እንግዲህ የእሱ የአክስቱ ልጅ ያሳደጉት የአክስት ልጅ ደግሞ እዛ ቤት መኖር የፈለገው በነገራችን ላይ ለተንኮል ነው እንጂ እውነት ቤቱ ጥሩ ስላልሆነ ያን ቤት ስለወደ እስከ መቼ ይኖራል? እስከ መቼም አይኖርም። ግን ለኤፍራታ ግን በጣም ከባድ ነገር ሊሆንባት ይችላል ማለት ነው። እዛ ቤት ያ ልጅ አቤል ነው ስሙ። አቤል እንግዲህ እዛ ቤት መኖር ከጀመረ ኤፍራታ ህይወቷ ሲኦል እንደሚሆን ነው የምነግራችሁ። ምክንያቱም የሚገባበት አላማ ስላለው ማለት ነው። ገና ብዙ ነገሮቿን ህይወቷ ላይ እንዳይፈጥርባት በጣም እፈራለሁ ማለት ነው። ብቻ ፈጣሪ ጠብቃት። ግን ያፌትም ቢሆን እሷን አይምራትም። እሷን ወንጀል ውስጥ ማስገባት ይፈልጋል። ያው ያውቃል የፈለገ ቢሆን ናታንና እሷ እንደሚዋደዱ ስለሚያውቅ አሁን ላይ እሷን መጥፎ ሁኔታ ውስጥ ከቶ ናታንን ማሸነፍ ይፈልጋል በስራው ማለት ነው። ያው ለኤፍራታ ሲል ያንን የጀመረውን የያዘውን ስራ ይተውልኛል ብሎ ስላሰበ ማለት ነው። እና በጣም ኤፍራታ ከባድ ሁኔታ ውስጥ ነው ያለችው ብዬ ነው ማሰብ ማለት አጣብቂኝ ውስጥ ነው ያለችው። ያው ሉሊት ደግሞ እንደምታዩት ቤት ውስጥ መረጃዎችን በማጣራት ለያፌት ለማድረስ እየጣረች ነው ማለት ነው። የሆነ ቪዲዮ አይቼ ነበረ የሉሊት እንግዲህ ቆይ ድጋሜ ወይ ሾርት እንትኑ ላይ ፖስትላችኋለሁ ማለት ነው። የሉሊት እንትን ምንድነው ቪዲዮ ኤዲት ተደርጎ ማለት ነው። በጣም ነው የሚያዝናናው። በእርግጥ ከትላንቱ ቪዲዮ ላይ መሀል ላይ ያስገብቸው ነበረ። ምናልባት ቪዲዮውን ሙሉ ላላያችሁት ካላችሁ ሾርት ስቶሪ ላይ ማለት ነው የዩቲዩብ ስቶሪ ያለው አይደል ሾርት ላይ እዛ ላይ ፖስትላችሁ እና ታዩታላችሁ። በጣም ነው ከምታዝናናኝ። እኔ በነገራችን ላይ ሉሊትን እኔ የሆነ ጊዜ ሞቶች መስሎኝ በጣም ደንግጬ ነበረ። ለምን በጣም ነው የድራማው ድምቀት ናት። ግን እንደኔ የምታዝናናው ሰው አለ? እኔ በጣም ነው የምታዝናናኝ። ያው ክፋት ስራዋ እንዳለ ሆኖ ክፉ ስራ ትሰራለች፣ አይገልጸውም ትሰራለች። ግን በጣም ነው የምታዝናናኝ። እሷ ራሱ የድራማው ድምቀት ናት። ተግባሯ፣ ነገረ ስራው፣ አክቷ በጣም ነው የሚያስቀኝ። ንግግሯ፣ ሾካካነቷ በቃ በአጠቃላይ ምን አለፋችሁ በጣም ነው የምትመቸኝ አልኳችሁ። እንግዲህ ግን መጥፎ ስራዋን አልወድላትም። ድርጊቶቿ ግን በጣም ያዝናኑኛል። የድራማውም ትልቅ ድምቀት ስለሆነች ማለት ነው። እና እንግዲህ የቤዛ መልካምነት ደግሞ በጣም ነው ደስ የሚለው። እኔ ሰው ሲለወጥ እንደ ቤዛ አይቻል አቅም ለውጥ በቃ ትጣላላችሁ ማለት ነው። ተለውጣለች። አሁን ላይ ቤተሰቦቿን ቤቷን ማዳን ነው የምትፈልገውና ሲሆን እንግዲህ በዚህ መሀል የአባቷን ሞት የሰማች ቀን ግን ለኤፍራታ በጣም ከባድ ነው የሚሆነው። ድጋሜ
ራሷን እንዳስት በድንጋጤ በፈራለሁ። ወይም ደግሞ ምናልባት ሉሊት ደግሞ ናታንን እያስፈራራችው እንግዲህ መረጃ ልትቀበለው ትችላለች፣ በእህቱ ማለት ነው። አባቷን ደግሞ ትናገራለሁ እያለች ማለት ነው። ያው እንደምታውቋት እሷ ጥቅመኛ ስለሆነች። በቀጣይ እንግዲህ ኤፍራታ የወንድማማቾችን ውጤት ታውቂ የሆን ወይ ለዲኤንኤ የሰጠችው ወይስ ደግሞ እዛ ድርጅት ውስጥ ኃላፊ ሆና ፈርማ ትሰራ ይሆን ወይ ደግሞስ ቤዛና ጽዮን ምን ተንኮል አስበው ነው ናቱንና ዳግምን እንደዛ ያስደነግጧቸው? በቀጣይ የምናየው ይሆናል። የኔ ውዶች ሼር እያደረጋችሁ ከወደዳችሁት ደግሞ ላይክ በማድረግ ይህን ቪዲዮ ስትጀምሩ ላይክ አድርጉልኝ። ወዳችኋለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ባይ ባይ።